ዱባይ ብንኖር በጣም ደስ ይለኛል እና ዱባይ እንድንኖር ነው የምፈልገው እኔ። አይ ማይሆን ነገር በመጀመሪያ ሀይሚዬ ጨርሶ ይማርሽ፣ መብርሃን ትዳብስሽ። በቀደምም ፕሌን ሳይገቡ ገና ከዱባይ እየወጡ ገና ትንሽ አሟታል ብሎ ነበረ ብሩኬ። ማለት የሆነ የድብርት የህመም አለ አይደል? ያው ንፋሱም አየሩም ሲቀየር ምግቡም ሲቀየር ብዙ ነገር እንኳን አይደለም ይሄ ከገጠር ማለት ከዚሁ ራሱ ከከተማ ወደ ከተማ ስንቀይር እንኳን አየር ሲቀየር ያማልና ያ ነው ያማማት ሀይሚዬን። አይዞሽ እንግዲህ እግዚአብሔር ጨርሶ ይማርሽ። ትናንትና እንግዲህ ጨረቃችን አልመጣችም ነበረ። ያው ብሩኬ ባያችሁት መልኩ ተቀጥቅጧል መጥቶ ያው ፕራንክ ተደርጓል ማለት ነው። ስለ ልጁም አንዳንድ ነገር ተናግራለች ሀይሚዬ። ሰላም ሰላም፣ እንዴት ናችሁልኝ የእኔ ቤተሰቦች? በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ጨረቃቻችን አመሻሽተው መጥተዋል። አርፈድፈድ አድርገዋል። ትንሽ በጊዜ ብመጡልን ድምጻችን ይሰማ። ለነገሩ ትንሽ ነው የቀረውን፣ ሮመዳን እያለቀ ነው። ከዛ በሰዓታቸው ይመጣሉ። አሁን ያው የእህቶቻችን ጉዳይ ስለሆነ ነው የሚያረፍዱት እንጂ ያው አሁን ደግሞ እያለቀ ነው። ኦሬዲ ትንሽ ነው የቀረውና ወደ ሰዓታቸው ይመለሳሉ። ወደ 12 ሰዓት ማለት ነው። ዛሬ እንግዲህ ሀይሚዬ የመጣችበት ምክንያት አንድም ብሩኬን ለማስጨነቅ ነው። ሁለትም ያው ስለ ልጁ ብዙ ነገር ተናግራለች። ስለ ብሩኬ ስለ ትላንትና እንግዲህ ሀይሚ ጠፋች ብሎ ብሩኬም ፕራንክ አድርጎታል እና በዚህ ደግሞ ብዙዎቻቸው ቁጣን ቀስቅሷል። እውነት ለመናገር ብዙዎች የሀይሚ አድናቂዎች በጣም ተቆጥተዋል። በጣም ማለት ነው። እውነት ለመናገር ያስቆጣል። በጥቁር አርጎ ፎቶዋን በየግርግዳ በየስልክ እንጨት ላይ መለጠፍ ተገቢ አይደለም እና እሷም ያው ቅር ብሏትናል ማለት ነው። ተቆጥታለች፣ ግን ይቅር ብየዋለሁ ብላለች እና በሱ ቦታ ሆና እንግዲህ ይቅር በሉት ደውሎ ይቅርታ ጠይቁኛል ብላለች። እንግዲህ አንቺ ይቅር ካልሽው እነሱም ይቅር ብሉታል፣ እኛም ይቅር እንለዋለን። ችግር የለውም። ዋናው ነገር እንኳንም አንቺን ደውሎ ይቅርታ ጠየቀ። በእርግጥ ቪዲዮ ቢሰራ ደስ ይለናል። ይቅርታ ብሎ ቪዲዮ ይስራ። በጣም ብዙዎቹ ስለተቆጡም የፈለጉትም እንደዛ ነውና ወጥቶ ቡራን ይቅርታ ቢጠይቀው ደስ ይለናል። አንቺንም እንደዛው። ምክንያቱም ብሩኬ በዛ ዝናብ እኔ ከምንም በላይ እያሳዘነኝ በዛ ዝናብ ደዘተ ተንከብግቦ ወጥቶ እና ሀይሚም ደግሞ አስባችሁታል። እች ልጅ አሟታል፣ ማረፍ ፈልጋ ነው፣ ቤት ተኝታለች። በዛን ሰዓት ያ ፎቶ የተለጠፈ ፎቶ ድንገት እንደው አጋጣሚ ቤተሰብ ቢያይ ሌላ ሰው ቢያየው ምን ሊሆን እንደሚችል አሰቡትና እንግዲህ ከባድ ስህተት ነው። ያው ልጁ አንዴ ተሳስቷል። እንግዲህ ምንም ማድረግ አይቻልም። አንዴ ሆኗል። ግን ያው ወጥቶ ይቅርታ ይላል ብለን እናስባለን። ግን እስካሁን ድረስ የለም። እንግዲህ ያላየነውም አልወጣም። ሀይሚዬ ዛሬ እንግዲህ ዱባይን በጣም የወደደቻት ይመስላል። አያያያያ እንደው በፕራንክ አስመስለሽ አታውሪ። በጣምማ ወደሻታል፣ በጣም ወደሻታል የእውነትና እንግዲህ ዱባይን ከአሁን በፊት እንደምትወዳት በፊትም ሳታውቃት ዱባይን በጣም እንደምትወዳት እየተናገረች ነው። በነገራችን ላይ የስደት ኑሮ ከአንገት በላይ ነው የሚሳቀው። እውነቴን ነው የምላችሁ። እናንተ በሀገራችሁ ተከብራችሁ ተወዳችሁ እንደዚህ በዚህ ሁሉ ፋሚሊ ተከቧችሁ በዚህ ሁሉ ቤተሰብ መሀል ሆናችሁ በዚህ ሁሉ ጓደኛ መሀል ሆናችሁ ትላንትና እንኳን ያክስተት ተፈጠረ ብለው ያዙ ይልቀቁኝ የሚሉ ቤተሰቦች እያሏችሁ ማለት በጣም የሚቆጡ ለእናንተ በጣም የሚቆረቆሩ ስለ እናንተ እጅግ በጣም የሚያስቡ አስቡት እንግዲህ በአዶቹ እንኳን በኦንላይን እንኳን የሚያውቋቸው ማለት ነው። እና እናንተ በሀገራችሁ ላይ ሁሉ ፍቅር እያላችሁ ሰው ሀገር ላይ ምን አባቱን አትመኘው። ሀይሚዬ እኔ ተመኘው አልልሽም የሰው ሀገር ኑሮ
ምናልባት የተሻለ ሀገር ቢሆን እንኳን ያው የትምህርት እድልም ምንም ስለሚኖር ይሁን እንበልሽ፣ የተሻለ ነገርም ሊኖር ይችላል። ግን ዱባይ ግን እንጃ፣ አንደኛ በጣም ከባድ ነው ህይወት፣ ኑሮ እዛ ቤት ተከራይታችሁ። በነገራችን ላይ ኢትዮጵያ የፈለገ ኑሮ ውድ ቢሆን ረድኤት በረከት አላት ሀገሯና ማን እንደ ሀገር። ሀገራችሁን ውደዱ፣ ሀገራችሁን ኑሩ፣ የሰው ሀገር አትመኙ። በዚህ ወይ ያው ብሩኬን ለማብሸቅ ነው እንደዚህ ያለችው፣ እሱን ለማስጨነቅ ያለች ጥረት። ወይኔ ሀይሚ ግን ብሩኬን ለማስጨነቅ ያለች ጥረትና እንግዲህ እዛ መኖር እፈልጋለሁ፣ እዛ ተመችታኛለች፣ እዚህ አልተመቸኝም ብላ እንግዲህ አስጨንቀዋለች። አረ ተይ ሀይሚ ተይ 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 የኔ ቀጫጫ የኔ ማር። ደግሞ እኮ በጣም ተናፍቀሽ ነው የከረምሽው። በጣም ታውቃላችሁ፣ ዛሬም ትላንትናም አላየናትም ነበረ እና ቲክቶክ ላይ ብቻ ጭራሽ ደግሞ ላልጀምር አልጨርስም እያለች መጣች። አሁን ደግሞ ጭራሽ ደግሞ ዱባይ ልኖር እፈልጋለሁ። ብሩኬ ሆይ ኧረ በጭራሽ አይሆንም። ምክንያት አለኝ። ግን ምንድን ነው ምክንያት ብሩኬ ዱባይ የማትኖርበት? በእርግጥ የስደት ህይወት ምናምን ምናምን ልትል ይሆናል። ግን አንተም እኮ ፈልገህ ነበር ማለት ላልመለስ ብለህ ጀምረኸው ነበር። ያው ሀይሚን ትተህ ስለማችል ብቻ ነው እንጂ የተመለስከው አይደለም እንጂ አስበው ነበር እኮ አንተም የስደት ህይወትን። ዛሬ ግን ምክንያት ንገረኝ ምናምን ስትለው በፍጹም አይሆንም። ምክንያት አለኝ ግን አልነግርሽም ማለት አይሆንም። እንደዚህ ሊሳካም ሊሆንም ልናስበውም አይገባም ማለት። ምክንያትህ ግን ምንድነው? ለምን? ወይኔ ብሩኬ ግን ያሳዝነኛል አንዳንዴ። የሆነ ሴቶች ስትባሉ አለ ቅብጥ ትላላችሁ አንዳንዴ። እና ቅብጣት እንጂ በአንተ ላይ ያልቀበጠች ማለት ልትቀብጥ ነው። አንዳንዴ ማለት ሴት ልጅ እኮ ማለት ነው የምትወደው ሰው ላይ መቅበጥ በቃ የሆነ እንዴት ነው መሞላቀቅ ሁሉ ትፈልጋለች። ምክንያቱም ቀደስ ይላታል። እሺ ብትላት ራሱ ምናልባት አንተ ደስ ካላለ ለሷ ፍላጎት ብቻ ብለህ ራሱ እሺ ብትላት አንተን ደስ ካላለ እሺ ላትልህ ትችላለች። ምክንያቱም ሴት ልጅ የምትፈልገው ያንተን ታዛዥነት እንጂ አንተን ደስ የማይልህን ነገር በፍጹም አታደርግም። እሷ የምትፈልገው ያንተን እሽታ ያንተን ታዛዥነት ብቻ ነው። እና ማሮቼ፣ ውዶቼ፣ ፍቅሮቼ ስለመጣችሁ ደስ ብሎናል። የእውነት ሀይሚ ብሩኬ ስላየናችሁ እጅግ በጣም ተደስተናል። በጣም እንወዳችኋለን፣ እናከብራችኋለን። ኑሩልን። ደስታችሁ ደስታችን ነው። ፈገግታችሁ ፈገግታችን ነው። ሳቃችሁ ሳቃችን ነው። ስኬታችሁ ስኬታችን ነው። ስለ ቻናሏም እንግዲህ ብዙ ነገር ብላለች። እውነት ለመናገር እኔ ራሱ ጥያቄ ነበር፣ ምን ሆኖ ነው የሚለው ነገር ነበረ። ቻናሏ ለምንድን ነው የማያድገው ምናምን እያልኩ ነበርና እንግዲህ ምንም አልሆነም ብላለች። እስኪ ሰብስክራይብ አድርጉ ፕሊስ፣ ኮፒ ሊንክ ሼር አድርጉ ቻናሏን ማለት ነው። እና ደግሞ እንደነገርኳችሁ አንደኛ ደጋግማችሁ አትዩት፣ ሁለተኛ ነገር ደግሞ ቪዲዮውን እስከ መጨረሻው እዩት፣ አታንሸራቱት። ሁለተኛ ነገር ደግሞ ላይክ ስታደርጉ ቢያንስ የተወሰነ ቪዲዮውን የተወሰነ አይታችሁ ላይክ አርጉ። ወዲያው ላይክ አርጋችሁ ወይ አትውጡ ወይ ደግሞ ቪዲዮውን የተወሰነ አይታችሁ ነው ላይክ ማድረግ ያለባችሁ። ምክንያቱም ዩቲዩብ የራሱ ህግ አለ። ቶሎ ብላችሁ ላይክ አርጋችሁ ወይ ቪዲዮ የምታንሸራትቱ ወይ የምትወጡ ከሆነ ፌክ ነው ብሎ ነው የሚያስበው ዩቲዩብ ማለት ነው። ምክንያቱም ዩቲዩብ የሚፈልገው ቪዲዮ ስለምን እንደሆነ ጠቃሚ ነገር መሆኑን አዳምጣችሁ ላይክ ስታደርጉ ነው እሱ የሚፈልገው ማለት ነው። እና እንደዛ አድርጎ